ሰላም ጤና ይስጥልኝ ወዶች እንዴት ናችሁ? እንግዲህ እዚህ ምስሉ ላይ የምታዩት ልጅ እግረኛው ሚዲያ ላይ ቀርባ ከ11 ወር በፊት እግረኛው ሚዲያ ላይ ቀርባ ነበረ። እግረኛው ሚዲያ ላይ በቀረበችበት ሰዓት በጣም በቃ እኔ አገላለጿ በራሱ ትረካ በሚመስል አገላለጽ ችግሯን አጣፍጣ እንዴት እንደገለጸች እናውቃለን አይደል? እንዴት እንደገለጸች አነጋገር አልችልም ምናምን የምትለው በጣም እኔ አነጋገሯ ቁጭ ብዬ ያለ ማቋረጥ ሙሉን ያየሁት ቪዲዮ ቢኖር የሷን ነው። በጣም አሳዝነኛለች። ከ11 ወር በፊት የተለቀቀው ላይ ማለት ነው። ከ11 ወር በፊት የተለቀቀው ላይ አሁን ደግሞ ከሰሞኑ ባለቤቷ እና እሷ ሆነው በቀረቡበት ላይ ሙሉ ለሙሉ ውሸታም እሷ እንደሆነች ሰውም ደግሞ ብዙ እንደፈረደባት እናውቃለን። አሁን ደግሞ ለሶስተኛ ጊዜ እግረኛው ሚዲያ ያለችበት ድረስ ሄዶ እሷ ከባቲ መታ እሱ ደግሞ ከአዲስ አበባ ሄዶ ኮምቦልቻ ላይ ተገናኝተዋል። እዛ ላይ ደግሞ ምንድነው ያለችው? በፐርሰንት ውሸቱን በፐርሰንት የዋሸውት 10% ቢሆን ነው 90%ቱ ልክ ነው ብላ እናትየዋንም እህትየዋንም የኢትዮጵያን ሕዝብም ድንጋይ ተሸክማ እንግዲህ ይቅርታ ጠይቃለች። እቺ ልጅ እኔ ችግሩ እኮ አለ የዛን ሰዓት ውሸት ነው ብትል ኖሮ እኛም ራሱ እናምናት ነበረ። ችግሩ እንዳለ አለ፣ አልዋሸሁም፣ እውነቴን ነው፣ ማናገር የንግግር ችሎታ ስለሌለኝ ነው አለች። በጣም የንግግር ችሎታ አላት። ተመስጠን አሳዝናኝ አልቅሼባታለሁ። የእውነት አልቅሼ ያለውኝ ልጅ ሆና በልጅ ደግሞ ከእንደገና እንደዚህ በዚህ ሰዓት ደግሞ ያስታውቃል። ሁላችንም እናውቃለን። ይሄን ጊዜ እኮ አሳልፈነዋል። በዚህ እድሜ ላይ ከልጅ ጋር ሆርሞናቶችም ስለሚቀየሩ የእርግዝናው አለ፣ ከወለድም በኋላ አለ። ከወለድን እንደውም እርግዝናው ይሻላል። ከወለድን በኋላ ያለው የልጅ ማሳደግ ሂደቱ ሁላችንም እናውቀዋለን። በተለይ ደግሞ ከጎናችን እናትና አባት ሳይኖር ብቻ ልጅ ማሳደግ ቀላል ነገር አይደለም። ቤተሰብ ጋር ራሱ ብትሆኑ በትንሽ ነገር እነሱ የሆነ የራሳቸው ነገር ላይ ቁጣ ላይ እንኳን ሲሆኑ የእናንተ ነገር ነው የሚመስላቸው። ስለዚህ አሁን እኔ ልጅቷን የተረዳኋት በምንድን ነው ያው የሆርሞናትን መቀየር ስላለ በዛ ላይ ደግሞ እሷ የምትፈልገው አይነት ኑሮና ያለችበት ኑሮ አንድ አይነት ስላልሆነ በዛ ነው። ልጅቷ ግን እንደምትለው ያመኛል፣ ጨንቀኛል፣ የልብ ኬዝ አለብኝ ምናምን ነው የምትለው። ይሄ ቪዲዮ ከመውጣቱ በፊት ማለት ነው። ይሄ ቪዲዮ እግረኛው ላይ ያለው ቪዲዮ ከመውጣቱ በፊት ሀቢባ ጋር ገብታ እንግዲህ አሁን ተቀርጫለሁ፣ ድንጋይ ይዤ ይቅርታ ጠይቄ ያለውኝ ይወጣል ብላለች እና ትናንትና ከትናንት ወዲያ ላይ ነው የቀረበችው። ትናንት ደግሞ ቪዲዮ ወጣ ማለት ነው። እግረኛው ሚዲያ ላይ ቪዲዮ ወጣ። እግረኛው ሚዲያ ላይ የወጣውን ቪዲዮ ማታ እየወትና ቆይ በደንብ ቁጭ ብዬ ነው የምጨርሰው ብዬ ለዛሬም ቪዲዮ እንዲመቸኝ ሙሉን አሁን ላይ ያዳመጥኩት ማለት ነው። ልጅቷ እናቷ አልሞተችም። አባቷ ግን ሞቷል። እናት የለኝም ነው፣ አሁንም እናት የለኝም ነው። እንግዲህ እናት ስላልደረሰችላት ይሁን ብቻ አላቅም። ለኔ የለኝም ነው የምትለው። ለሷ የለኝም የምትል ከሆነ እንግዲህ እናት አለች፣ ግን በችግሯ ስላልደረሰችላት እሷ እንደምትፈልገው አይነት እናት ስላልሆነች ይሆናል የለኝም የምትለው እንጂ ባለፈው ለምን የለኝም አላለችም ነበረ። ልጁ መጥቶ እናት አላት ብሎ ሲል ያንን እንኳን የለኝም ብላ መናገር ትችላለች ብቻዋን። እኔ አሁን ልጅቷ ላይም ለመፍረድ አይደለም ልጁ ላይም ለመፍረድ አይደለም፣ ግን ፊት ለፊት ያለውን እውነት እስቲ እንየው። በቀደም ለት እሱ ባለበት እንግዲህ ከሰው በሌለበትና ባለበት የሚነገር ታሪክ እንግዲህ ትክክል አይደለም አይደል? አሁን በቀደም አጠገቡ ሆኗ እያለ ተናገሪ ስትባል ምንም መናገር አልፈልግም ምናምን ነገር ብላ ተንጨርጭራ ነበር አይደለ? ዛሬ ደግሞ ሙሉ ለሙሉ ተናገረች። እኔ እሱ መናገር ስለሚችል ማሳመን ስለሚችል ነው አለች። እሱ ብዙ መናገር አይችልም። ትክክለኛውን ፊት ለፊት ያለውን ነገር ብቻ ነው። ቀብቶ ለስኖ ምናምን አልተናገረም። እሷ ግን ቀብታ ለስና ምናምን ለማሳመን ብዙ መንገድ ሄዳለች። ኦኬ ስለቸገራት ከችግሩ አንጻር ነው ብለን እንፍረድ። ልጁ ደግሞ የባጃጅ
ሹፌር ከሆነ የሚሰራ ከሆነ አዳማ ውስጥ እናውቃለን። እየሰሩ ከሆነ ቢያንስ ልጆቻቸውን በደንብ ማሳደግ እንደሚችሉ እናውቃለን። እዚህ ላይ ደግሞ ችግሩ የልጅቷ ነው ብዬ የምለው ልጅቷ ደግሞ ልጇን ማሳደግ አልቻለችም። አባትየው እኔ ማሳደግ እችላለሁ፣ እኔ ባጃጅ ሰራተኛ ነኝ ማሳደግ እችላለሁ እያለ እዚህ ጋር እሷ ደግሞ ለሱ አልሰጥም፣ የሱ ማስታወሻ አልፈልግም፣ የሚረከበኝ ካለ ስትል ነበር። በዛሬው ቪዲዮ ደግሞ እኔ ልጄን አልሰጥም፣ መስጠት አልፈልግም እዛ ላይ ያልኩት እንደው እኔ ባይመቸኝ እኔ አይምሮዬ ልክ ስላልሆነ የልብ ኬዝ ስላለብኝ ልጄ ማሳደግ ማልችል ከሆነ ብዬ ነው እንጂ ልጅ ቢረከቡኝ ያልኩት ልጄን አሁንም ቢሆን አልሰጥም፣ መስጠት አልፈልግም አለች። ያው እንግዲህ በሌላ ቋንቋ ልጅቷ መረዳትን የፈለገችው መፈመስን የፈለገችው ይሄ የማይካድ ሀቅ ነው። ግን ከሷ የባሰም እኮ አለ፣ የባሰም አለ። እያቀሳሰርኩ አይደለም፣ ልጅቷ ላይ እየፈረድኩ አይደለም። ሁላችንም ይሄን ታሪክ አሳልፈናል። ልጃችንን ወንድም ሴትም ሆነን አሳድገናል። ማንም በሌለበት ሰዓት፣ አይዞሽ ባይ በሌለበት ሰዓት አሁን ቤተሰቦቼ ያለች እንግዲህ ወደ እምነቱ ደግሞ መጣች። የኢትዮጵያ ሕዝብ በተለይ ደግሞ የወሎ ሕዝብ ሁለቱም ተከባብረው የሚኖሩበት ሀገር ነው። ሁላችንም ባንኖርበትም በሚወራው እናውቃለን። በሌለ ነገር ላይ መቼም አይወራምና እያየንም ነው። ጓደኞቻችን አሉ በእርግጥ ሰፈር ውስጥ ከሰፈር ያላለፈ ህይወት የኖረ ሰው በእንደዚህ አይነት ሊመጣ ይችላል። ግን በአጠቃላይ እንደ ወሎ ስንገባ ደግሞ ሁለቱም እምነቶች ተከባብረው የሚኖሩበት አንድ ቤት ሁለት እምነት ያለበት ቤት ነው። ችግር የለውም። በዛም ተናግሯታል። እና አሁን ወደ ማጠቃለያው ስመጣ ሀቢባ ቤትም ልጅቷ ገብታ ነበርና ማስረዳት ሳይሆን የምትፈልገውን ነው መናገር ያልቻለችውና ውሸት ቀላቀለችበት። ልጅቷ ለውሸት የተካነች ነው። ውሸት ባይኖር እኮ ችግሯን በሙሉ ይረዳታል። በቃ አሁን እሷ ያንን ብላለች እኮ የሆነውንም ያልሆነውንም ጨማምሬን የተናገርኩት ይቅርታ አድርግልኝ ብለዋለች። የባለፈው ቪዲዮ ማለት ነው ለራሱ በስልክ ሲያወሩ እና ለማንኛውም እንግዲህ እግዚአብሔር ልቦና ይስጣት፣ ለሷም ልቦና ይስጣት፣ ልጇን እግዚአብሔር ያሳድግላት። ያው ሀቢባ በራሴ ሰዎች የልብ ኬዝም እንዳለብሽ አስመርምሬ የምትረጂውን ነገር ትረጃለሽ፣ ግን የራሴ ሰዎችን ልኬ አንቺ እንድትመረመሪ ፍቃደኛ ነሽ ወይ ብላ ስጠይቃት ፍቃደኛ ነኝ ብላለች። እንግዲህ በፊት ከነበረችበት ከአዳማ ወጥታ አሁን ባቲ ገብታለች። እሷ ከባቲ እግረኛው ሚዲያ ከአዲስ አበባ ሄደው የተገናኙት ኮምቦልቻ ላይ ነው። አሁን እሷ ወደ ባቲ ስትመለስ እሱ ደግሞ ወደ ደሴ ይሄዳል ማለት ነው። ለማንኛውም ልጅቷ አንድ ነገር ሳትሆን እንትን አላለችም። የኢትዮጵያ ኑሮ ደግሞ በአሁኑ ሰዓት ከባድ ነው። በዛ ላይ ደግሞ ልጅ ተይዞ ሁሉንም ከሰው መጠበቅ ሳይሆን አንዳንዴ ራስን መንቀሳቀስ በጣም ገንዘብ ማግኘት በተለይ ከልጅ ጋር ታምር የሆነበት ሰዓት ነው ያለውና አንዳንዴ ከሰው ብቻ መጠበቅ ሳይሆን ራሳችንን ብንንቀሳቀስ ጥሩ ነው ብዬ አስባለሁ። በሰው መደገፍ ወጥመድ ነው። ሰው ሸምበቆ ነው፣ ተሰባሪ ነውና ማንም ሆይ ቢል ነገ ላይ ራሷና ልጇ ናቸው የሚቀሩት። ስለዚህ ይህንን ታሳቢ አድርጋ ልጅ ናት፣ ብዙ መስራት ትችላለች። ወጣት ናት፣ ካፍቴሪያ ገብታ መስተንግዶ እየሰራች ልጇን ማሳደግ ትችላለች። የሰው እጅማ ይሄን ያህል አስፈላጊ አይደለም። ብዙ መንገድ ላይ የሚለምኑ ልጆቻቸውን ይዘዋሉ አይደል እንዴ? እሷ ከማን በልጣ ነው የሰው ሁሉ እርዳታ ርብርብ የሚያስፈልጋት? አሁን ታማሚ ነኝ ያለች እንግዲህ ታማሚ ነኝ ያለች። ያው እንግዲህ ታማሚም ከሆነች እግዚአብሔር ይማራት። ለማንኛውም ልጁም ልጅ ነው። እሷም ባሏንም ይቅርታ ጠየቀች። ደግሞ ኮሜንት ላይ እናገባዋለን ይሉኛል እኔ ነኝ የማገባው ምናምን አለች ማለት ነው። ምናምን አብዛውባችሁ እንዴ እንደ እስራኤል ዳንሳ ምን ነበር የሚለው? እና ለማንኛውም ቤተሰቦችዬ እኔንም ሰብስክራይብ እያረጋችሁኝ ደግሞ ከሰሞኑ አዶናይ መኪናውን ለጋሽ ሰለሞን አስረክቧል። በጣም ነው ደስ የሚለው። እውነት የምር በጣም ነው ደስ የሚለው። ባለፈው እሱ ከስር ሳይወጣ እንትናን አልቀበልም ብለው ነበረ። እሱ ከስር ሳይወጣ አልቀበልም ብለው ነበረ። ያው
እሱ ባለበት ተቀበሉ ማለት ነው። ወጣቱ ቲክቶከር አዶናይ ጋሽ ሰለሞን ያሉባቸውን የትራንስፖርት ችግር በመመልከት በማህበራዊ ሚዲያ የጀመረው የመኪና ቻሌንጅ ካር ቻሌንጅ ስኬታማ በሆነ መልኩ ተጠናቋል። ለዚህ እንግዲህ ላለፉት በርካታ አመታት ሲያዝናኑ ሲያስተምሩ ቆይተው መኪና የላቸውም። አሁን መኪና ተበረከተላቸው። በጣም ነው ደስ የሚለው። ይህንን እና ብሩክ ሪል ስቴትን እና አዶናይ በተለይ ደግሞ ብሩክ ሪል ስቴት ለጥበብ ሰዎች ያለውን ክብር በተግባር አሳይቷል። ወጣቱ አዶናይ ለታላላቆች ያለውን አክብሮት ተቆርቋሪነት በማሳየቱ ምስጋና ተችሎታል። ጋሽ ሰለሞን እና በጣም ደስ ብሏቸዋል። እኔንም ፎሎ እኔንም ሰብስክራይብ አድርጉኝ። በጣም ነው የማመሰግነው። ተባረኩልኝ ውዶቼ። ባይ ባይ።